ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ በዘመድ ሳተላይት ቴሌቪዥን እና በፍኖተ አማራ ዩቲዩብ ቻናል የሚተላለፈው የፍኖተ አማራ ዝግጅት ነው። የፍኖተ አማራ ዝግጅት አዘጋጅና አቅራቢ እኔ አንተነህ ገላይ ነኝ። እንደምንሰነበታችሁ። ዛሬ ፍኖተ አማራ ከዶክተር ደብሩ ጋር የህልውናና የፍትህ ነገርን በተመለከተ የፋኖ የአማራ የህልውናና የፍትህ ትግል ዙሪያ አንድ ሁለት ሶስት ነጥቦችን አንስተን እንወያያለን። ጤና ይስጥልኝ ዶክተር ደብሩ፣ እንኳን ደህና መጣ። እንኳን ደህና ቆየኝ። አንተን እንደምሰነበት ካንተስ? እግዚአብሔር ይመስገን ደህና ነኝ ያለው። እንግዲህ ዶክተር ደብሩ ሰሞኑን እንደው ወደ ጥያቄ ከመግባቴ በፊት የዚህ የጠላት ወራሪ ዘረኛ ተገንጣይ ስርዓት አውሬ ወራሪ ጦር እየተደመሰሰ ይገኛል። ሁለት አንድምታዎች አሉ። አንድም እነዚህ የአማራን የህልውናና የፍትህ ትግል የፋኖን ትግል አዙሪት ውስጥ የከተቱት ከዓመት በፊት 4 ኪሎን መቆጣጠር እና በኢትዮጵያ ምድር ስር ነቀል ለውጥ ማወጅ ሲገባ አዙሪት ውስጥ ከተው ትግሉን ወደ አየር ላይ አምጥተው አሉባልታና ተንኮል ግርግር መፍጠሪያ የቀየሩት ምክንያት ህዝቡ ግራ እንዲጋባ፣ ፋኖ ላይ ያለ ተስፋ እንዲጨልም፣ ከህዝቡ እይታ ውስጥ ፋኖ እንዲጠፋ ለማድረግ የተባበሩ ባንዳዎች፣ ቅጥረኛዎች ባንዳዎች ምክንያት ህዝቡ እንደው ዝም ለማለት ሞክሮ ነበረ። ግን አማራ ነውና አሁንም በቅጥረኛ ባንዳዎችን አይቶ ጊዜ ሰጥቶ የማይታረሙ መሆኑን ለይቶ የሚጠነቀቀውን አስጠንቅቆ ያለውንም እየተከታተለ ጠላቶቻችንን መምታቱ እንደ አዲስ ህዝቡን አስቦርቆታል፣ ህዝቡን አስደስቶታል። ይሄንን እኔ እንደው የአማራን አቅም አለመረዳት ወይንም ደግሞ ይሄ ወራሪ ዘረኛ ጠላትን አቅም እንዳለው ጉልበት እንዳለው አድርጎ እንደ መቁጠር ይታያልና እንደው የራስን አቅም አለማወቅ፣ ራስን አለማወቅ፣ እነዚህን ወራሪ ዘረኞች ከሰውነት ባህሪ የወጡ ጠላትነትን፣ ደካማነት፣ አቅመቢስነትንም አለመረዳት ያለ ነገር ይመስላል። በዚህ ዙሪያ እንደ መግቢያ ትለኛለህ? ወደሚቀጥለው ጥያቄ ይገባለሁ ማለት ነው። አዎ ትክክል ነው ያነሳው ነጥብ። እኛ እንደውም ይሄ ሰሞኑን የሰማነው ምንም የሚደንቅ ነገር አልነበረም። በእውነት አማራ እስከ ዛሬም በገጠሙት ትግሎች ሁሉ እነኚህን የመሰሉ ባንዶች እና ጌቶቻቸውም ፈረንጆችን ሲታገል የነበረ ነው። በአድዋም በማይጨውም ቀደም ብሎ በተደረገውም ጦርነት ሁሉ አማራ ውስጥ ያሉ ጠላቶቹን እና የውጭ ጠላቶቹን አብሮ ነበር ያዳሽቅ የነበረውና በእውነት ምንም የማይጠበቅ ሆኖ አይደለም። ዋናው ነገር ከአሁን ቀደምም ደጋግመንም እንዳልነው ሐቁም ያ ነው። የአማራ ጠላቶች ብርታት ሳይሆን አማራው ጠላቶቹን ጠላት ያሉት በጠላትነት የፈረጁትን ሰዎች በቅጡ ያቅ ስላልነበረ ያልገመተው ያልጠረጠረው ስለሆነና በውስጡም በርካታ ኦሜክላ ማነው ጠላት የሆኑ ባንዶች ስለተፈጠሩበት እንጂ አማራ በሕይወት ታሪኩ አገርን ወሮ ማቅ ተሸንፎ የማያውቅ ህዝብ ነው እና የቀድሞ የግብፅ ፈርዖኖች ሳይቀሩ በቅንነታቸው ተመርጠው እንጂ ወረው አልነበረም ግብፅን ይመሩ የነበረው። ያ ነው የአማራው ታሪክ እና ስለዚህ የአማራው እንደውም ቸር የሚያሰማው እንትን ዛሬ ኢትዮጵያ ሰራዊት የላትም። የውጭ ጠላት ቢኖርብን ኖሮ ዛሬ ጎረቤቶቻችን በጠላትነት ጥንካሬ ኖሯቸው ቢሆን ኖሮ እና በጠላትነት ያውን ሆኖ ቢሆን ኖሮ ዳምጠውን ነበር። ስለዚህ ፋኖ በጨዋነት የኢትዮጵያን ሰራዊት እየመሰረተ መሆኑ እጅግ ደስ የሚያሰኝ ነው እና ባዶ ቤት ናት ሀገሪቷ ዛሬ። እግዚአብሔር ይመስገን የፋኖ የኢትዮጵያን ሰራዊት
ኢትዮጵያ በተወረረች ጊዜ ድራሽ አባቱ የጠፋው መሪዎቹ ያለቁበት የኢትዮጵያ ሰራዊት የመመስረቻው ዳግም ምስረታው ዛሬ ነው። እንግዲህ ከመቶ ዘመን በላይ የነበረን ሰራዊት ነው ወያኔ ትግሬና እነኛ አረመኔዎች አጥፍተው እንዲለምን ገሚሱን በጥይት ፈጅተው ለማኝና ያን ያህል ንብረት የባከነባቸውን መኮንኖችም ሆነ ሌሎች ሰራዊቶች መንገድ ላይ በትነው ለድህነት ዳርገው አዋርደው አገሪቷን ሰራዊት አልባ አድርገው ዛሬ በእነኝህ የኢትዮጵያ ኢትዮጵያዊነት የሌለባቸውን ጠላቶቹን የኢትዮጵያ ሰራዊት ብሎ የሰየመ እንትን ነውና እንትኑ እጅግ ሰፊ ነው። የዚህ የድሉ ጉዳይ ትልቅ እንትን ነው። የኢትዮጵያን ሰራዊት የሚመሰረትበት ጊዜ የጠፋው ኢትዮጵያዊ ሰራዊት የሚመጣበት ስለሆነ እጅግ ደስ የሚያሰኝ ነው። እንግዲህ ምን ያህል ሸሽተው እንደሚያመልጡ አላቅም። እኔ እንደውም እጠብቅ የነበረው በአሁኑ ጊዜ ሽሽት ይጀምራል የሚል ነበር። የጠላት በአዲስ አበባም በምንም ምናልባት እንዳያመልጡ እዙ እናልቃለን ብሎ አግዷቸው ይሆናል እንጂ እነኚህ ወትሮም እጃቸውን ሲሰጡ የነበሩ ባንዶች ጁላን የተባለው 10 አለቃ ጃንጥራ ጠባቂ እነኚህ እነ ማንትስ የሚባለው እዚሁ ማነው አበባው ምንትስ የተባሉት እድል ቢያገኙ በሸሹ ነበር። እና የቀን ጉዳይ ነው እንግዲህ ለፍርድ የሚቀርቡበት ወይም በጥይት እንደ ሙሶሎኒ ወንፊት የሚሆኑበት ጊዜ ሩቅ አይመስለኝም። እና በዛች ልቋጭ። አሁን እውነት ነው ዶክተር ደብሩ የዛሬ ዓመትም አካባቢ እነዚህ ቅጥረኛ ባንዳዎች ብአዴን ከመቃብር ፈንቅሎ እንዲወጣ አድርገው የኦሮሞማ የኦነግ ባለስልጣናት የወያኔ ባለስልጣናት ብአዴኖች ዋና ዋናዎች የቤተ መንግስት ሀብት ወርቅና አልማዝ የከበረ ስጦታ እቃዎችንና ማዕድናትን ጭነው ለመውጣት ሸክፈው ነበርና በቅጥረኛ ባንዳዎች እንደዳኑ በተለይ ጎጃም ላይ ባሉ በእነ አስረስ ማረ ዳምጤ እንደዳኑ ተመዝግቧል፣ ተይዟል፣ ህዝብ አውቋልና አሁንም ቢሆን ፋኖ የአማራን ህዝብ ህልውና አስጠብቆ ፍትህ አንግሶ ኢትዮጵያን አስቀጥሎ ሉዓላዊነቷን ለማስከበር ያለው አማራጭ እሱ ብቻ ነው። ተረቱም ያለ ባለቤቱ አይነድም እሳቱ ነው የሚባለው። እንግዲህ ዶክተር የፋኖ የአማራ የህልውና የፍትህና ኢትዮጵያን የማስቀጠል ትግል ውስጥ ስለ ህልውና መከበር ስለ ፍትህ መፈጸም ነገርን በተመለከተ 1 2 3 ጥያቄዎች አነሳለሁ። የመጀመሪያው ጥያቄ ጥቃትን እንደሞት በሚቆጥር ማህበረሰብ እንደተወለደ አማራ ዘወትር የፍትህን አስፈላጊነት ታነሳለህ። በተለያዩ መድረኮች ላይ ከኔም ጋር ስታነሳ አስታውሳለሁ፣ ሰማለሁ። አገር የወረረ ማንነት የደመሰሰ ባህል እምነት ያጠፋ የደመሰሰ እልቆ መሳፍርት የሌለው ህዝብ የፈጀ አጽመ ርስት የቀማ የወረረ በስሙ የለወጠ ስሙን ያጠፋ አልተቀጣም። አገርን ደጋግመው የከዱ ባንዳዎች ህዝባቸውን ወገናቸውን የሸጡ የከዱ ለሆዳቸው ያደሩ ባንዳዎችን ለፍርድ ቀርበው አያውቁ። እንግዲህ ታሪኩም እንደሚነግረን በአንተም እድሜ እንደምታስታውሰው በእኔ እድሜም እንደማየው ማለት ነው። እና አሁን ከናካቴው በአማራ ህልውና የዘመቱና ሚሊዮኖችን የፈጁ ኢትዮጵያን ተቀራምቶ የማጥፋት ዓላማን ያነገቡ እነዚህ ወራሪ ዘረኛና ተገንጣዮች ወያኔ እና የኦሮሞማ ኦነግ የኦሮሞማ ርዕዮተ ዓለም አስፈጻሚ ዛሬ ያላጠፋው ነገ ጨርሶ ያጠፋሃል እያሉ ህዝብን በጅምላ የሚፈጀው ርዕዮተ ዓለም አስፈጻሚዎች ኦነግ ብልጽግና ምናምን የሚሏቸው የነሱ የበኩር ልጅ የሆነ ደግሞ የነሱ ጉዳይ ፈጻሚ ብአዴን አለ እና እነኚህ አያት ቅድመ አያቶቻቸውን በወንጀል ተከሰው የማያውቁ ናቸው። ስለዚህ የዘለቄታ ሰላም ያስፈልጋል። ሰላም የሚመጣው ደግሞ ፍትህ ሲሰፍን ብቻ መሆኑን ታነሳለህ። በሌላ በኩል ተመሳሳይ ሁኔታውንም ርስት በሻመቱ ለባለቤቱ የምትል ያንተ ደጋግመ የምታነሳው አባባል አለ። ተረትና ምሳሌ ፈሊጥ ንግግር አለ የአማራ እና አንዱ አካል ስለሆነ ነው የፍትህ ጉዳይ ነው የርስት ጉዳይ የፍትህ ጉዳይ ነው ትላለህ። እንደው ይህንን መሰረታዊ ከሆነ ከህግ ደንብ ጋር እየጠቀስክ ብታብራራልን ለአድማጭ ተመልካችም በተለይ ደግሞ ለእኔ ትውልድ
ካለ ስሙ ስም ተሰጥቶት ካለ ጥፋቱ አጥፊ ነህ ተብሎ የጥፋተኝነት ስሜት ተሰምቶት በሁሉም መስክ እየተሳደደ አንገቱን እንዲደፋና እንዲጠፋ ለተደረገው ፈረንጅ ላወጣው ኦሮሞ ስምን ጋላ ብሎ ያወጣልህ አማራ ነው ተብሎ በዛም እንዲሳቀቅ በሁሉም መስክ ተሳቆ አንገቱን እንዲደፋ ተደርጎ በሁሉም ቦታ የሚደበደበው መንግስት በሚባል ተቋምና አሰራር ውስጥ ላለ ወጣት ታሪኩን የውሸት ታሪኩን ትርክቱን ንዶ አንገቱን ቀና አድርጎ ጠላቱን መደምሰስና ህልውናውን ማረጋገጥ ስላለበት፣ ስለዚህ ምን ታስተምረናለህ ዶክተር? እሺ፣ በጣም ጥሩ መግቢያ ነው። ትክክል ነው። ትክክል ነው። አንተ ነህ ለዛሬ ለደረስንበት ውድቀት በታሪካችን አማራም ሆነ ሀገሪቷ እንደ የተዋረደችበት ጊዜ የለም። ለዚህ የበቃንበት ዋናው ነገር እንዳነሳው ይህን የመሰለ ወንጀል ይፈጽሙ የነበሩ ዛሬ ኢትዮጵያን ወረው ተወላጁን ለ50 ሺህ ዘመን በሀገሩ ለመኖሩ ሳይንስ የመሰከረለትን አማራ ከአጽመ ርስቱ መንቀል ብቻ ሳይሆን ሊኖር እንዳይችል ያልጠረጠረ ይገጥመኛል ብሎ ያላሰበ እነሱ እንደውም እንደ ወገን ይቆጥር የነበረን አማራ ከናካቴው ከምድር ገጽ ለማጥፋት ጥረት ያደረጉ አረመኔዎች እና ለረጅም ዘመናት አገራቸውን ሲከዱ የነበሩ የወያኔ አያት ቅድመ አያቶች በትንሹ ባለፈው ከአድዋ ወዲህ አንድም ቅጣት ለፈጸሙት ወንጀል ደርሶባቸው ማቅ ለዚህ የበቁበት ዋናው ነገር እንደሚመስለኝ እንደውም የሕግ መንፈስ ሶስት ነገር ነው የሚባለው። አንድ ሰው አንድ ወንጀለኛ ለፍርድ የሚቀርብበት ምክንያት ሶስት የሕግ እንትኖች አሉ፣ አምዶች አሉ ይባላል። አንድ ሰው ወንጀለኛ ሆኖ ከተገኘ ለፍርድ የሚቀርብበትና የሚታሰርበትም ወይ የሚገደልበት ማንኛውም ፍርድ የሚሰጥበት ሶስት ምክንያት አለው። አንድ ወንጀሉን የፈጸመው ሰው ተመሳሳይ ወንጀል ሊፈጽም እንዳይችል በሌሎች ላይ። ሁለት በበቀል አለፍርድ የተበደለም ወይም ሌላ ሊበቀለው እንዳይችል። ሶስተኛው ደግሞ ታዛቢው ህዝቡ እኔን ያየህ ተቀጣ የሚል መልእክት ነው ከዛ ሊማር ስለሚችል ነው ፍርድ ሁልጊዜ መካሄድ አለበት የሚባለው ነው። እና እኛ ሀገር ውስጥ ኦሮሞ ተብዬው ወራሪ ኃይል በኢትዮጵያን በወረረበት ጊዜ ብቻ ከ1 ሚሊዮን ህዝብ በላይ አልቋል ነው የሚባለው። ይህን ከበርካታ ምሁራን ሰምቻለሁ። አንዱም የዛሬ 2-3 ዓመት ይህን ያለው እጅግ ብቃት ያለው ነፍስ ያለው ህሊና ያለው ምሁር ዶክተር ኃይሌ ላሬቦ ነው። እውቅ የተባሉ አውሮፓ ዩኒቨርሲቲዎች የተማረ እንደውም ጣሊያን ሀገር ሄዶ ማንም ያላደረገውን የጣሊያንን መረጃዎች ቋንቋቸውን ተምሮ ያጠና ሰው ነው እና የእሱም ድምዳሜ ከሚሊዮን ህዝብ በላይ ነበር ተፈጀ የሚባለው በዚያ ጊዜ። እንግዲህ የኢትዮጵያ ህዝብ ይህን ሁሉ ባደረገበት ጊዜ እነኝህን ሰዎች የቀጣበት ጊዜ የለም እና በገዛ ዳቦ የልብልቡን አጣሁት እንዲሉ የልብልብ በቃቸው። ኦሮሞ ተብዬው ሊገለጽ የሚገባው ሀቅ ተደጋግሞ ሊገለጽ የሚገባው በርካቶች አማሮችም ሆኑ ሌሎች ኢትዮጵያኖች በቁጡ ያውቁት ያልነበረ ለረጅም ጊዜ የጸረ አማራና የጸረ ኢትዮጵያ ድርጊታቸውን እንደውም በቅርቡ እንትን ያልኩት ማሞ መዘምር የሚባል የአካዳሚ 100 አለቃ ነው እንዲህ የነበረ ሰውዬ በ50 ስንት ዓመተ ምህረት የመጀመሪያውን በኢትዮጵያ ታሪክ ውስጥ የሽብር ወንጀል የፈጸመ
እ፣ ሰዎች ሲኒማ በሚያዩበት ጊዜ ቦምብ ጠምዶ በርካታ ሰዎች የፈጀው የኦሮሞ የሚባለው የወራሪዎች ወገን የነበረ ነው። ይሄ ሁሉ በሚሆንበት ጊዜ የኢትዮጵያ መንግስት ይህንን እንኳን ያውቅ አልነበረም። ስለሆነም ነው ወደ 83 ሰዎች በግፍ በርካታው አማራ በነቂስ እየተመረጠ ንጉሱን አፍነው ገለው የኢትዮጵያን እጅግ የላቁ ልሂቃን በርካታው አማራ በግፍ በጥይት ደብድበው የገደሉ ይህን ያደረጉ የነበሩ ሰዎች ዛሬ ኦሮሞ የሚባለው እንደሆነ ሳይሸሽጉ ገልጸውልናል። አንድ ከነሱ ወገን አንድ ሚኒስቴር፣ አንድ የጦር አበጋዝ፣ አንድም የቀረው ኢትዮጵያዊ አማራው በተለይ በምንም ነገር አንዳቸውም ለፍርድ የቀረቡ የሉም። አንዳቸውም በግፍ በነኚህ ምናምንቴዎች የስምንተኛ ክፍል ውዳቂ ብቻ ሳይሆን የኢትዮጵያ መንፈስ ያልነበራቸው ሰዎች ናቸው እነኚህን ሰዎች የገደሉ። አማራው በነቂስ ብረት እንዲፈታ ተደርጎ የእኔ ዘመዶች የተጨፈጨፉት ሐረርጌ፣ ሶማሌ ሰተት ብላ ልትገባ የበቃችው አማራው ብረት እንዲፈታ ተደርጎ ዳር ሀገር ያለው አማራ እስከ ዛሬ ድረስ ሊያገግም ያልቻለው በዚያ ጊዜ አቅም ያለውም በሙሉ በጥይት ደብድበው ገለው ሀብት ንብረቱ ተወርሶ ያልደረሰበት እንትን ያለው እነኚህ ዛሬ ኢትዮጵያን ለስልጣን የበቁ ሰዎች የዛሬ 50 ዓመት መንግስቱን ባዶ አድርገው በአማሮች ባንዶች ተባባሪነት፣ በነገራችን ላይ በአማሮች በባንዶች አማሮች ተባባሪነት ስልጣን ይዘው 17 ዓመት ያን ያህል ሀገር ሲፈጁ የደርግን እንትን እንደውም የአማራ መንግስት የሚባለው የነ መንግስቱ ኃይለማርያም የነፍሳ ደስታን የቀልቤሳ ተርፋሳ የነሱን መንግስት 17 ዓመት አማራን ሲመነጥር ሲያደህይ ከሀገር ሲያሰድድ የቆየ መንግስት ለ28 ዘመናት ደግሞ ከሌላ ከወያኔ ትግሬ ጋር አማራን ሲፈጁ የነበሩ ወንጀለኞች ናቸው። እንደውም ለ50 ዓመት ያህል እነኛው ገዳዮች ሌንጮ የሚባለው ሰውዬ በደርግ ጊዜ አማራን ሲያስገድል የነበረው እነ ዳውድ ኢብሳን ምናምን ይሄ ማን ነው? ባለፈው ስሙ ተጠቅሶ ነበር። አንድ ዶክተር ተብሏል። አንድ ማን ነው በአፈር ብላ እንጀራ የሚኖር ሲጠወሩ የነበሩ ማን ነው ዲማ ነገዎ የሚባሉት ለ50 ዓመት ያህል በበርካታ ነገስታት እነኛ አረመኔዎች በሚመሩት መንግስታት ለ50 ዓመታት አማራን ሲፈጁ የነበሩ ሰዎች ናቸው። ዛሬ እንደውም ለስልጣንም የዚህ አብይ የተባለውም አማካሪ ለሚቀጥለውም ዓላማቸው በመንግስትነት ሊመጡ የሄዳዱ ሰዎች ለፍርድ የቀረቡ ስላልሆነ ነው። የወያኔም አባት አርበኞች በ1943 ነው 42 ዓመተ ምህረት የመጀመሪያው ወያኔ የተባለው አመፅ የተባለበት ግብር አልገብርም ሐሰትን የግብር ጉዳይ ሳይሆን ለጠላት ከጠላት ጋር ይዋጉ የነበሩ ወያኔ ትግሬዎች ጠላት በተሸነፈበት ጊዜ ይበቀለናል፣ የበደልነው አማራ ይበቀለናል ብለው ደን የገቡ ሰዎች ነበሩ እና ከእንግሊዝ 1-2 አይሮፕላን እንትን ተብሎ መጥቶ ትንሽ ቦምብ ተወረወረ። እጃቸውን ሰጥተው ምህረት ተደረገላቸው። የኢትዮጵያን ሰራዊት ከድቶ ለጠላት ያደረው ሰውዬ ኃይለሥላሴ ጉግሳ የሚባለ የጃንሆይ አማች የነበረ ሰውዬ እሱ በግዞት ወደ አዲስ አበባ አጠገብ አንድ ቦታ ሲቀመጥ በላይ ዘለቀ ኢትዮጵያን ያተረፈውን ጀግና የሰቀልንን በርካታ ባንዶች በዚያ ሁኔታ ይማሩ ስለነበር ነው። ስለዚህ ለደረስንበት አንዱ እንትን ወንጀል የፈጸሙ ሰዎች ከወንጀል ከመጠየቅ በመንግስት ከለላ ተደርጎላቸው ስለነበር ነው። ስለዚህ ነው በማያወላዳ ሁኔታ ይሄ ሊደገም እንትን አይባልም። ሪሴት ይሉታል ፈረንጆች። እንግዲህ
የመስተካከል እንደው እባብ ቆዳውን እንደሚገለፍፍ ሁሉ ከአሁን ቀደም ይፈጸም የነበረው ግድፈታችን ሊደገም አይገባም። በምንም አይነት በምንም አይነት ምህረት የሚባል አንደኛ መንግስትም ስልጣን የለውም። ያን የማድረግ ማንም ስልጣን የለውም። አገር የከዳን ህዝብን የፈጀ የመማር ግዴታ ማንም እንትን የለበትም። የቀድሞ መሪዎቻችን ትልቅ ስተት ነው ይህንም በማድረጋቸው እነኚህን ሰዎች መማራቸው አገር መክዳት፣ ከዚያም የባሰ የዘር ፍጅት ከ8 ሚሊዮን በላይ አማራ ብቻ ነጌዶ፣ ጋምቤላ ምን ያልተፈጀ ህዝብ አለ? ጋሞ ምን ያልተፈጀ ህዝብ አለ? ስለዚህ የማይቀር ዕዳ ነው፣ ያ መደረግም አለበት። አንዱ መከላከያችን ያ ነው። ፋየሮል ይለዋል ፈረንጅ፣ መከላከያ እንዳያዳግም። ስለዚህ አዎ ለ400 ዓመት ግድም የተቀማ ርስታችን በባለቤቱ እጅ መግባት አለበት። ከኦጋዴን እስከ በድፍን ኢትዮጵያ ጠላት የወረረው ምድር ዛሬ ኦሮሞ የሚባለው ህዝብ የወረረው ምድር የነባር ኢትዮጵያኖች ምድር ነው። አለ የማይካድ ሀቅ ነው። ዛሬ ባለፈው ምናልባት አይተው እንደሆነ አንድ ሴትዮ በእንትን ስትናገር ነበር። ድሮ የእኛ ነው ግዛት ይሉ ነበረ። አሁን ጎጆ ቀልሰው የእኛ ግዛት እዚህ ድረስ ነው። አባገዳ የሚባለው አባገዳ አይደለም ያማን አባዱላ የሚባለው መጥተው እንጃ ደቡብ ኢትዮጵያ ነው። በአንድ ቦታ መጥተው ጎጆ ይተከላል፣ ጦር ይሰከልና ይሄ ኦሮሚያ ነው ይላል። ክርስትና ስም ይሰጡታል። እና ትክክል ነው። እያንዳንዷ ጋት መሬት በጠላት የተወረረች መመለስ ይገባታል። እያንዳንዱ በጠላት ስም ኢትዮጵያን በጠላትነት አማራን በጠላትነት የፈረጀ ወራሪ ስም እያንዳንዷ ተበሻቅጣ በተወላጁ በቀድሞ ስሙ ይጠራል። ኦሮሚያ ምንትስ የሚባል ትናንትና ወያኔ ትግሬ የሰጣቸው እንትንም ሆነ ቀደም ብሎ የነወሉ ሳይቀር በቀድሞ የኢትዮጵያ ስም መጠራቱ የማይቀር እንትን ነው እና ይህ በሁለት እንትን ጉዳይ ይህ ካልሆነ ሊሆን የማይችልበት ምንም መንገድ የለም። ባለፈው አንስቼዋለሁ። 99 ዓመት ዕድሜ የነበረው አንድ የፈረንሳይ ናዚ የጃጀ የእነ ሲሞን ዊዘንታል የሚባለው የአይሁድን ህዝብ የፈጁ ሰዎች ያድን የነበረው ሰውዬ በ96 ዓመቱ መሰለኝ የሞተው። የእሱ ድርጅት ተከታትሎ ይዘዋል። ይህን ሰውዬ ወደ 70,000 አይሁዶች የፈጀ ነው። በ99 ዓመቱ ዘብጥያ እዛ ይሙት ተብሎ በ99 ዓመቱ ነው ዘብጥያ እንትን ያለው እንዲወድቅ የተደረገው። እኛ ሀገር ውስጥ 50 ዓመት ሙሉ ወንጀል ሲፈጽሙ የነበሩ ዛሬም ስልጣን ላይ ፊት ያሉ ናቸውና ሊያዳግም የማይችል ነው። እንደው መዘግየቱ የፋኖ እንትን እኔም እንደው ፋኖ ይህን ያህል ጊዜ ባልቆየ ለነኝህ አማራ ጃስ ካለ የወራት ጉዳይ ናቸው እያልኩል ነበር። እንደውም እንኳን ቆየ እንኳን ጠላቶቻችን ምንነታቸውን በቅጡ አሳዩ። የመሀል ሀገሩ አማራ አያውቃቸውም ነበር እነኝህን ሰዎች ሰው እንዳልሆኑ። ነፍሰ ጡር ማህፀን እየቀረደዱ የሚጥሉ የ80 የ90 ዓመት አረጋዊ ቀረጣጥፎ የሚጥሉ እንደነኝህን አይነት ወንጀለኞች የሴት ጡት እየሰለቡ ይጥሉ የነበሩ በማን ነው በደቦ ሴት የሚደፍሩ እነኝህን አረመኔዎች እንኳን የመሀል ሀገሩ ወገናችን ቢሰቃይም እንኳን አያቸው ሊያዳግም እንዳይችል ነው። ይሄ ከአሁን ወዲያ ምንድን ነው እባብ ይባላል እኮ አንዴ የእባቡ ሁለቴ ነው፣ የእኛ ሁለቴ አይደለም። ተደጋግሞ የሆነ እንትን ነው። እባብን
ቂልን እባብ ሁለቴ የነደፈው አንዴ ሳይ ሁለቴ ሲያሳይ ያሉ ጣቱን ቀስሮ ይሄ እባብ ነው የነከሰኝ ብሎ እንትን ከዛ እንብሳለን። ይህም ቸል ብንል እና በማያወላዳ ሁኔታ ለፍርድ መቅረባቸው አንዱ እንትን ነው። ርስቱ አዎ ርስት በሺህ ዓመቱ ለባለቤቱ ነው። ይሄ የሚያጠያይቅ ጉዳይ አይደለም። ይሄም ብሎ ስላልነበር ነው ዛሬ አማራው አቅፋፎ ምድር ላይ ሸዋን ሸሽቶ ወደ እጀማና አባይ እንትን ተንጠልጥሎ በገመድ በጠፍር እየተጎተተ እያረሰ የሚመጣው መሬቱን ጠላት ወርሶበት በግራኝ ጊዜ ጠላትን በሚዋጋና በሚሸሽበት ጊዜ እነኛ አረመኔዎች ታሪካቸው ሁሉ ኤክስፒዲየንስ ይለዋል። ይሄ ምንድን ነው ስሙ? ምንድን ነው? በእግሩ የማይቆም ሁልጊዜ ሌላን ታኮ ጠላትን ሌላን የሚጎዳ ሰው በእግሩ የማይቆም ሁልጊዜ ተከትሎ ሌላን እንትን የሚያደርግ ነው። ቱርኮችን ተከትሎ ነው ቱርክ የበታተነውን እኛ በጦር እንትን በምንዋጋበት ጊዜ ነው ቱርኮች መድፍና ጠመንጃ የነበራቸው። በዚያ ሁኔታ ይሸሽ የነበረው ምድር ላይ ነው እነኛ አረመኔዎች ሰፍረው ቁጭ ያሉት። የኢትዮጵያ ነገስታቶች ቸል ያሉበትም ጊዜ አልነበረም። አፄ ቴዎድሮስም አፄ ዮሐንስም ተቀጩ እንጂ ምድራችንን ከነኚህ ከአረመኔዎች ሳናወጣ ነፃ ሳናወጣ እንዳሉ ነበር የሞቱት። ስለዚህ የኢትዮጵያ የተወረረው ምድር በባለቤቱ እጅ መግባት አለበት። ባለፈው አንድ የጋሞ ሰው ያጫውተኛል። አርባ ምንጭ ከተማ ለዛ 17 ሰው አስፍረው 17 እነሱ እንትን ለ17 ኦሮሞ ተብዮች ትምህርት ቤት ተሰራ። ወራ ያዙትን ነጭ ሳር የሚባል አይተው እንደሆነ አላቅም። ነጭ ሳር የሚባል በርካታ ሰው የሚመጣበት ውብ የሆነ ነጭ ሳር እንትን ያለው አንበሳው፣ የሜዳ አህያው፣ በርካታ አራዊት ይታይበት የነበረ እንትን በርካታ ሰው የሚጎበኘው የነበረን ከብት አንጥተውበት ወረው አውሬው እንዲያልቅ እንዲሸሽ በበሽታ እንዲያልቅ አድርገውታል። ባቢሌ ተመሳሳይ ነገር አድርገዋል። በድፍን ኢትዮጵያ ከደርግ በኋላ ድሮ ጥብቅ የነበረን ደን ጨፍጭፈው ጨርሰዋል። ሀገር ምድረ በዳ አድርገዋል። እና እነኚህ ሰዎች እያንዳንዱ ኢትዮጵያዊ ጉራጌ ከአዲስ አበባ ድረስ እስከ ጉራጌ ምድር ድረስ በአገሩ ይኖር የነበረ ህዝብ ነው። አንድ ቤተ ክርስቲያን የዛሬ 6-7 ዓመት እንትን ላይ ሄጄ ጉራጌ እምብርት ምድር ላይ ነው ያለው። ከአዲስ አበባ እንጃ 57 ነው እንዲህ ኪሎ ሜትር መሰለኝ እንትኑ አሁን ጠፋኝ። ገዳም ነው እና ዙሪያቸውን ከበው የቁም ስቅላቸውን አሳፈርኳቸው። አንድ እናትና ልጅ ወደ ቤተ ክርስቲያን የሚሄዱ አፋፍ እንትን የሚሉ የጉራጌ ቤተሰብ ናቸው። ይኸውና ኦሮምያ ተብሎ መግቢያ መውጫችን ላይ እየመጡ እያስፈራሩን ነው፣ በሀገራችን እንዲህ እየተደረግን ነው ብለው እኚህ ሴትዮ አጫወቱኝ። ዘ የሚባለው የዛሬ 1200 ዓመት ማን ነው? ከዚያም በላይ እንጂ ማን ነው? የወዲት ጉዲት ጊዜ ሸሽተው ለ40 ዓመት ያህል ግዛታችን የነበረው ነገስታቱ ይቀመጥ የነበረው ዝዋይ ደሴት ላይ ነበረ። እሷን ሽሽት የእነኛ ዝርዮች 15 ሺህ ነው 20 ሺህ ነበሩ እስከ ቅርብ ጊዜ ድረስ። ዛሬ ቋንቋቸው ግዕዝ፣ አማርኛ፣ ትግርኛ ይህን የመሳሰለ ነበር ይመስለው። ዛሬ በገዛ አገራቸው ትላንትና የመጣ እንትን ኦሮምያ ብሎ ቋንቋቸው እንዳይናገሩ ልጆቻቸውን ድራሽ አባታቸውን አጥፍቷል ይሄ የጠላት መንግስት። ስለዚህ በማያወላዳ ሁኔታ ተጎድተናል። ለረጅም ጊዜ የማይቀር ዕዳ ነው። እያንዳንዱ ኢትዮጵያዊ ዛሬ ከደቡብ ኢትዮጵያ የሚጎርፈው ኢትዮጵያዊ በየቦታው የሚያልቀው ወደ ደቡብ አፍሪካ በየቦታው ወደ ጅቡቲ ምን እያለ የባህር ዓሳ እና በበሽታ
በንዳድ በአውሬ እያለቀ እንትን የሚለው መሬቱን የተቀማ እንትን ነው። በእነኚህ ከስራ ከማይተዋወቁ መሬቱን ተቀምጦ እየተገደለ እንትን ያለ ነው። ስለዚህ መሰረታዊ ለውጥ የሚደረገው ህዝብ የርስቱን ባለቤት ሲሆን ነው። ለተፈጸመው ወንጀል አስፈላጊው ቅጣት በፍርድ ከተሰጠ በኋላ አንዱ ትልቁ እንትን ፈረንጆች ኢንተርጀነሬሽናል ፖቨርቲ ይሉታል። እኔ እንኳ ይሄ እንግዲህ ከትውልድ ትውልድ የተሸጋገረ ድህነት ነው። የዛሬ 50 ዓመት የደህየው ሀብት ንብረቱ የተቀማ እንትን ባለፈው አንድ ልጅ ነርስ ሆኖ ይሞታል። የአያቶቹ ንብረት ተቀምቶ አባቱ በድህነት እንደምንም ብሎ ነርስ እንዲሆን ያደርገዋል። ነጋ ጠባ በአማራው ላይ የሚፈጸመው ግፍ ያንገፈግፈው ስለነበር በብስጭት የደም ግፊት እና የስኳር በሽታን ይለከፋል። ነርስ ነው። ቢነገረው የሚባል ለመሞት ስለፈለገ ሞተ። ይሄ እንግዲህ ቤት ቁጥር ይሄ ቤተሰብ ስለሆነ ነው የማውቀው ይሄንን እንትን የምለው እና አገር ነው በእነኚህ ወራሪዎች ለድህነት የተረፈው ከሞት የተረፈው በድህነት በግልሙትና ልጆቻቸው አረብ ሀገር ዘሩ እንትን እንዳይል የተደረገው በእነኚህ በአረመኔዎች ወረራ ሳቢያ ነውና ርስት በሺህ ዓመቱ ለባለቤቱ በማያወላዳ ሁኔታ መሆን አለበት። ፍትህ ይህ ያልሆነበት ፍትህ ሊሆን ሊታሰብ የማይገባ ይህ ያልሆነበት ፍትህ እና የማይቀር ዕዳ ነው እሱ። አይ አመሰግናለሁ ዶክተር። ብዙ ነጥቦችን አንስተሃል። በጣም ትልቅ አስተማሪ ነው። በአፄ ኃይለሥላሴ ጊዜም እንደነ በላይ ዘለቀ አይነት አርበኞች ጠላትን፣ ቅኝ ገዥን፣ ምዕራባውያንን አከርካሪ የሰበሩት አንገታቸው ላይ ገመድ እንዲጠልቅ ሲደረግ እንደ ሻለቃ ዳዊት አባት አይነት ማን ጊዮርጊስ የሚባሉት የፀሐዩ መንግስታችን ሙሶሎኒ አዲስ አበባ ሲገባ ኢትዮጵያ ፀሐይ ወጣላት የፀሐዩ መንግስታችን ብለው ብርሃንና ሰላም የሚባለውን ጋዜጣ አዲስ ዘመን ብለው የቀየሩት ባንዳዎች ስልጣን እንዲሰጣቸው ተደረገ። እነዚህ አርበኞች ጀግኖች በሸዋ፣ በጎጃም፣ በቤት አማራ፣ በጎንደር በሙሉ በኢትዮጵያ ምድር የነበሩ አርበኞች እንዲጠፉ የእንግሊዞችም ከፍተኛ ፍላጎት ነበር። ምክንያቱም ሽንፈቱ የጣሊያን ብቻ ሳይሆን የመላው አውሮፓ ነበረና አማካሪ መስለው ከውስጥም ሆነው በዚህም በዛም እያሉ አርበኞች እንዲፈጁ አደረጉ። የቀረቱን ደግሞ እንደነ አርበኛ ማናቸው እንደውም አንተ አጫውተኛል ታሪካቸውን በደርግ የተገደሉት የሸዋው መሳፍንት ናቸው። መስፍን ማናቸው የሚባሉት ራስ መስፍን ስለሺ። አዎ ራስ መስፍን ስለሺ ደግሞ በደርግ የተረፉት በደርግ ተፈጁ። ደርግም አማራውን አገር ያቀና አገር የመሰረተ መንግስት ያቆመውን አማራ ፈጀ። በሁለተኛውም ሻለቃ ዳዊት አባቱን ተከትሎ እሱም በአንዳነት ቀጥሎ አስፈጀ ብዙዎችን። እንደዚህ እያለ ወያኔ ሲመጣ ደግሞ በአማራ የደም መላሽነትን ባህል አይነት የመሰል እንደገና ይሄ ባንዳን ማነወር፣ አብሮ ቤተክርስቲያን እንዳይጸልይ፣ ማህበር እንዳይጠጣ፣ በመስጊድም እንዳይዞር የሚያደርግ ባህል የነበረውን በህግን ያገደው ወያኔ ባንዳ ከአካባቢው ነውር ሲሰራ፣ ህዝብ ሲክድ፣ ሲሰርቅ፣ በውሸት ሲመሰክር ህብረተሰቡ የራሱ መቀጣጫ ነበረው። እንዳይጋባ በሰርጉም በሀዘንም በምንም ከህዝብ እንዲነጠል ማድረጊያ ባህል ነበር። ያ በህግ እንዲታገድ ተደረገና ወያኔ ትግሬ የመለመለው ባንዳ በሙሉ ነግሶ እንዲኖርና ባንዳነት እንዲስፋፋ ተደረገ። ያ መስፋፋት ዛሬም ላይ በፋኖ ላይ ከፊት ሁነው ፋኖን ጠምዝዘው መዋጋትና ጠላትን መደምሰስ ሲገባ አሉባልታ ወሬ እየፈጠሩ በፎቶ አርበኛ የሆኑ በፕሮፓጋንዳ ጀግና የሆኑት ትግላችንን አንቀው ይዘውታል። እነሱም አሁን ተለይተዋል። ሌላው ደግሞ ለእኔ ትውልድ የኦሮሞም ሆነ የትግሬ ትውልድ እንዲማር የምፈልገው እዚህ ጋር ወራሪ ግዴታ ከውጭ መምጣት የለበትም በግዴታ ደረጃ። ምክንያቱም የአንድን ሀገር አገሬውን ባህል፣ እምነት የደመሰሰ ሰንደቅ ዓላማውን እንዳይጠቀም የከለከለ፣ ያቃጠለ፣ ያወደመ፣ ያጠፋ፣ ያገደ፣ አጽመ ርስት የወረረ፣ ስም የቀየረ፣ በአጽመ ርስቱ በከተማው እንዳትገባ እንዳትወጣ እያለ እያገተ ገንዘብ እየተቀበለ ባህሉን የሚደመስስ ቋንቋውን የሚቀይር ወራሪ ነው። ከዚህ የበለጠ ወራሪ የለምና ወራሪ የሚለው
ዘረኛ የሚለው ተገንጣይ የሚለው ይሄን ነው። ሀቁን ነው መቀበል ያለብን። ሀቅ ለፍትህ ለሚፈልገው በፍትህ ትግል ላይ ለሚገኘው ብቻ ሳይሆን ለጠፊውም ሀቅ ማወቅ አለበት። ለምን እያጠፋ እንደሆነና ምን እንደሚጠብቀው ማወቅ አለበት። በኦሮሞ ህዝብ የተመሰረተ ኦሮሞን እንወክላለን የሚል ዛሬ ያላጠፋው ነገ ጨርሶ ያጠፋሃልና በጅምላ ጨፍጭፈው የሚል ርዕዮተ ዓለም የቀረጸው የኦሮሞ ልሂቅ የኦሮሞን ወጣት ምን አይነት ህይወት እንዲጠብቀው እያደረገ እንደሆነ የኦሮሞ ወጣት ማወቅ አለበት። ወርቅ ከሆነው ከትግራይ ህዝብ ወጣው ብሎ በአማራ መቃብር ላይ ትግራይ እናቆማለን፣ የትግራይ ተራሮች የአማራ መቃብር ይሆናሉ ብሎ በሴቶች በእናቶች ላይ የሰራው ወያኔ ዛሬ ላይ የትግራይ ህዝብ ምን እያደረገ እንደሆነ ምን ላይ እንደሆነ ራሱ ይፍረድ። ስለዚህ ቀጣይ ትውልድም እንዲፈርድ እውነትን መታረቅ ያስፈልጋል። የትግራይ ህዝብም የኦሮሞ ወጣትም መላው ኢትዮጵያዊም በሐሰት አማራን አጥፍቶ ኢትዮጵያን ከልካይ አርባ አስቀርቶ ሌሎችን ጨፍልቆ ኢትዮጵያን አፍርሶ ታላቋን ትግራይና ታላቋን ኦሮሚያ ሀገር እንፈጥራለን የሚል ቅዠት ከምዕራባውያንና ከባህረ ሰላጤው አንዳንድ ሀገራት ተቀብለው የሚያጠፉት ወንጀለኞች የእናንተ ማጥፊዎች መሆናቸውን እንዲያውቅ ወጣቱን በዚሁ አጋጣሚ መጠቆም ፈልጋለሁ። ወደ ሁለተኛው ጥያቄ ልሄድ ነው ዶክተር። ሁለተኛ ጥያቄ የፋኖ የአማራን ባንዳ ፋኖ የሚያደርገውን የአማራ የህልውና የፍትህና ኢትዮጵያን የማስቀጠል ትግል ውስጥ አንቀው ይዘው ትግሉን በፎቶ በአሉባልታ በፕሮፓጋንዳ እየቀየሩ በሶሻል ሚዲያ ውስጥ የተለቀቀ ጠላት የሚዘውረው እልቆ መሳፍርት የሌለው በዩቲዩቡ በጋዜጣው በአክቲቪስቱ በምኑ አለ አማራውን ግርግር እየፈጠረ አቋም የሚያስት ልብ የሚያታክት መርህ የሚያጠፋ አለ። ከዛ ጋር ተናበው ባንዳዎች አይቀጡ ቅጣት ቀጥቶ ጠላትን ምርኩዝና መሪ እያሳጣ የሚገኘውን ጠላቶቻችን እየደመሰሰ የሚገኘውን ፋኖ ግራ የሚያጋቡት ባንዳዎች ናቸው እና እነዚህም ባንዳዎች በሚዲያውም በፋኖ አመራርም ያሉትን አይቀጡ ቅጣት መቅጣት አለበት። ምክንያቱም አንድ ቀን ማዳን ብዙ ህይወት ማዳን፣ ብዙ ንብረት ማዳን፣ ብዙ ቀውስ ማዳን ነው እና አንድ ቀን የሚያራዝሙት ደግሞ ለጠላቶቻችን ለደመኞቻችን ማምሻም እድሜ ነው እያሉ እድሜ የሚያራዝሙት እነዚህ ቅጥረኛ ባንዳዎች ናቸው እና አሁንም ሌሎች ሲኒየር የሆኑት አሁን ካሉት ግልገል ባንዳዎች የፋኖ መሪነን ከሚሉት ደግሞ ቀደም ያሉት የፖለቲካ ፓርቲ መሪነን እያሉ ህዝቡን ሲያምታቱ ለዛሬ ያደረሱን በውጭ መንግስት በእነ አሜሪካ ግብዣ አሜሪካም አውሮፓም ተሰብስበው እንደነ ልደቱ አይነት እንደነ ገዱ አንዳርጋቸው አይነት እንደነ ልደቱ አያሌው እና ይልቃል ጌትነት አይነት እነዚህ የመሳሰሉት እስካሁን አማራን እኔ ያድንሃለሁ ምርጫ እያሉ እያደነዘዙ እያፈዘዙ እያደነገዙ የጠላቶቻችን ህልምና ቅዠቱን እንዲሆን ሲሰሩ ከርመው አሁንም በዘር ፍጅትና የአገር ክህደት ከፈጸሙ ግብረ አበሮቻቸው ጋር እየተሻረኩና እየተናበቡ ፋሽስትና ይሄ አጥፊን ዘረኛ ወራሪን እድሜ ለማራዘም ስለ አንድነት ስለ ሰላም እየሰበኩ ይገኛሉና እንደው በእነዚህ ዙሪያ ምን ትላለህ ዶክተር? ዋናው ጠላትን ወያኔንም ሆነ ኦሮሞማን መምታት ለአማራ ህዝብ ዕዳው ገብስ ነው ተብትቦ የያዘው እንዲህ አይነት ባንዳው ነውና እኔ ብዙ ጊዜ ትኩረቱን እንቅፋት ወደሆነን ትኩረት ተግዳሮት ወደሚሆንብን እንጂ ወያኔንም ሆነ ኦሮሞማን መደምሰስ የአንድ ቀን ስራ ነው። ያውቁናል፣ እናውቃቸዋለን። በተግባርም አከርካሪያቸው ተበጥሶ አሳይተናል። ፋኖ አከርካሪውን በጥሶ በሆዱ እንዲሳብ አድርጎታል እና ስለ እነዚህ ባንዳዎች እንደው አስተያየትህን ብትሰጠን ዶክተር። እሺ፣ ትክክል ነው። ለዚህም የበቁበት እንግዲህ ቅድምም ጠቃቅሼው እንደነበረው አንተም አንስተው እንደነበረው ይሄን አላቅም ነበር። በወያኔ ደንግጎ እንደነኝህን ባንዶች እርግጥ ጅራፍ ሁሉ እንዳይጮህ ጅራፍ ድምፅ በደርጊውም በወያኔ መታገሩን እሰማለሁ። ጠቅላላውን የአማራን መንፈስ የሚነሽጥን ይህን የመሳሰለ ነገር ሁሉ በተቻለ መጠን ለመቅበር ለመድፈን እንትን ማለት ያልሞከሩት ነገር እንደሌለ እሰማለሁ። አላውቅም ነበር አሁን ያልከውን። እንደመጡ ነው የደነገጉት፣ በአዋጅ ነው የዘጉት። ባንዳ እየተባለ የነሱ ቅጥረኞች አገልጋዮች እንዳይነወሩና ከማህበረሰብ እንዳይነጠሉ በህግ አግደው ተፈጻሚ እንዲሆን የሰው ኃይል መድበው ነው ባንዳ እንዲነግስ ያደረጉ። በጣም ጎበዞች ናቸው። በዛ ይህንን ማለታቸው ስራቸውን የሚያውቃሉ። እነሱ በአንድነት
የአያቴ ቅድመ አያቶቻቸው ሙያ ነው በነገራችን ላይ እና እ፣ የአንድ የትግሬ መስፍን የትኛው እንደሆነ አላውቅም። የእነኝህ የሚያረመኔዎቹም ለእንግሊዞች የጻፏቸው ደብዳቤዎች ነበሩ። በእንግሊዝ ስር ለመኖር ፈቃደኛ መሆናቸው እንግዲህ ለስንት ሺህ ዘመን በነፃነት የኖረችን ሀገር የእንግሊዝ የኦሮሞ ተብዬዎቹም ደብዳቤ ያላቸው የደጃዝማች ምንትሴ እነሱ ደጃዝማች አመንቴ ገረሱ ነው ምናምን የሚባሉ አመንቴ ዘጋላ የሚባል ኮንፌዴሬሲዮን የሚል ነው እንትኑ አዎ የሰጡት። አዎ ያኔ ኦሮሞ የሚባል አይታወቅም። ይሄ ባዕድ ቋንቋ ያኔ ወደ ኢትዮጵያ አልመጣም። ትክክለኛ ስም ጋላ የሚባለው ነበር እና ዘጋላ ኮንፌዴሬሲዮን ብለው ነው የጻፉት። አዎ እና በፈረንጅ ስር እኮ ነው፣ በእግራችን እንቁም አይደለም እኮ አዎ ሞግዚት በፈረንጅ ስር። ሁኑን ነው፣ ሞግዚት ሁኑን ብለው ነው አዎ የጻፉት። እና እነኚህ ከነፃነት ጋር የማይተዋወቁ በታሪካቸው በባንድነት ይኖሩ የነበሩ ዝቃጮች ናቸው። እና ምንድን ነው እንግዲህ የእነኝህ እንትን ዛሬ እነኝህን አሁን የጠራቸው እነገዱ ያለደቱ የተባለው እኛ ሀገር ሆነና ነው እንጂ እነኚህ ሰዎች ለረጅም ጊዜ ቁልቁል መሰቀል የነበረባቸው ሰዎች ናቸው። ከሀገርም መውጣት ያልነበረበት የኛ የህዝቡ የንቃተ ህሊናው ምን ያህል የወረደ ስለሆነ ምን ያህል እንትን እንጂ እነኚህ ሰዎች ቅድም እንዳልኩት ማን ነው እየየም ሲዳላ ነው ርስቱ ተቀማ። አማራው ከቀዳማዊ ኃይለ ሥላሴ እንትን ጀምሮ ሊሸፍት እንዳይችል መሬቱን ተቀምቶ ጥቃትን እንደ ሞት ታናሽ ወንድም እንደሚቆጠር የነበረ ህዝብ በእንደነኛ አይነት አረመኔዎች አገር በምትመራበት ጊዜ ገሎ እንኳ ደን እንዳይገባ እንደነኛ አይነት ሰዎች ስልጣን እንዲይዙ ተደርገው እነገዱ አይነት በአማራ ማህበረሰብ ውስጥ እንደነሱ አይነት የውዳቂ አገር የመራበት ጊዜ ታይቶ ተሰምቶ አይታወቅም። የጎበዝ አለቃው እንኳ የአማራ የጎበዝ አለቃ ተመርጦ በባህሪው፣ በትዳሩ፣ በእርሻው፣ በማንኛውም ሁሉ ተመርጦ መሪ ይደረግ የነበረው የእኛ አርበኞች እንኳ የኃይለ ሥላሴ ሹመትና የቀዳማዊ ኃይለ ሥላሴ ሹመትና የአርበኛ ሹመት የተለያየ ነበር። በቀዳማዊ ኃይለ ሥላሴ ዘመነ መንግስት ገንዘብ እየሰጡ አንድ ስማቸው የሲዳሞ ገዢ የነበሩ ሰውዬ ታሪካቸውን ሳነብ ጀነራል ኢሳያስ ይበሉ እያሱ የሚባሉ ከሁለት አንዱ ነው። እዛ ሰው ሹመት ይፈልግ ስለነበር ሲዳሞ መሪ በነበረበት ጊዜ 10,000 ብር 30,000 ብር እየከፈሉ ለእኚህ ለሰው እየሰጠው ጎበዝ ጎበሬ ነው ጎበዝ እንትን ነው ብለው ጃንሆይ ጋር ያሸልሙ ነበረ። ቀኛዝማችነት፣ ግራዝማችነት፣ ፊታውራሪነት ይህን የመሳሰለ ምላጭ ስቦ ማያቅ ለሀገር ተዋግቶ ማያቅ ሰው ነበር ያን ሾም የነበረው። በሀገራችን ግን የአርበኛ ሹመት አለ፣ የመንግስት ሹመት አለ። እንደውም የበላይን ታሪክ ታስታውሳለህ? ደጃዝማች ነው እንደው ምን ያህል እውነት እንደሆነ አላውቅም። እንዴ እኔ እኮ እናቴ ቀደም ብሎ በላይ በላኛለች አለ ይባላል። እና ራሱ ምኑንም አልፈለገውም እሱ እንግዲህ ደጃዝማች ስሉት እና እኛ መሪዎቻችን እንመርጥ የነበርን ሰዎች ነን። በባንዳ የሚመረጥለት ህዝብ አልነበረም አማራ። እነኚህን አረመኔዎች የፖለቲካ ፓርቲ ተብለው ድርጎ እየተቆረጠላቸው የጠላትን መንግስት አግባብ ተቃዋሚ ያለው አስመስለው ለ34 ዓመት ያህል ስልጣን ላይ ያቆዩ ሰዎች ናቸው። ዛሬ ተቃዋሚ ምንትሴ ሰማያዊ ፓርቲ ያልደቱ የተባለውማ እነ ፕሮፌሰር አስራትንም የወያኔ ሰላይ ሆኖ በርካታ ወንጀል የፈጸመ መሆኑ በጋድ የሚታወቅ ሀቅ ነው። እንደነኛ አይነት ሰዎች
ለዚህ የበቁበት አንዱ እነሱ ብቻ አይደሉም፣ አንተ ነህ። እነሱን የሚካድመው ህዝብ አሜሪካ ያለው በርካታው ህዝብ እነኚህን ሰዎች አይንህን ላፈር ብሎ ቢላቸው ኖሮ ይህ ባልሆነ ነበር። በድፍረት መጥተው ምን ታደርጉናላችሁ? ፈረንጅ የሚያስጥላቸው መስሏቸዋል። ምናልባት ለስደት እንትን ይሉ ይሆናል። ጋማቸው ተይዞ ለፍርድ የሚቀሩበት ጊዜ ሩቅ አይደለም። ፈረንጅ ክዳቸዋል። በነገራችን ላይ ለማንም እንትን የሚል አይደለም እና እነኚህ ሰዎች ለዚህም የበቁበት በርካታ ውጭ ያለ ኢትዮጵያዊ እነኚህን ሰዎች ለፍርድ የማቅረብ አይንን ላፈር እንደው ሌላው ይቅር አይንን ላፈር ማለት ስለተሳነው ስላልፈለገ ተባባሪ ጭምር ነው። እነሱ ብቻ አይደሉም። እነኚህ ሰዎች መድረክ አደባባይ ሊታዩ የማይገባቸው ሰዎች ናቸው። እነገዱ አደባባይ ሊታዩ የማይገባቸው ሰዎች ናቸው። ስለዚህ የቀን ጉዳይ ነው። ምንም እንትን የሚባል ሊማሩ የማይገባቸው ነው። ቸሮሬ ነው። ደጋግመን ብለነው እንደነበረው ህዝቡ በእኛ በምንለው ያው የአማራ ባህሪ አንድን ነገር አይቶ እንጂ ሰው ስላለው ይሄን የሚያደርግ አይደለም። ስልጣን አትፈልጉ ተብለው በብአዴኖች የመጀመሪያዎቹ ፋኖች እኛ ስልጣን አንፈልግም ሲሉ ነበር። ትዝ ይልሃል? እና የሚገርም ነገር እኮ ቅጥረኛ ባንዳዎች ተተቧቸው የመጨረሻ ባንዳዎች ስሬት እንትን የሚያደርጉት ምንም ጥርጥር የሌለው እንግዲህ ዋና መሪ የተባለው ስሙ የገነነው ቅጥረኛ ባንዳ እኛ ለስልጣን አይደለም የምንታገለው እያለ ይሄ መርህን ማሳጣት፣ ዓላማን ማጥፋት፣ ብዥታ መፍጠር፣ ጠላትና ወዳጅን መቀላቀል የሚሰራው የጠላቶቻችንን ሴራ ነው ዶክተር እንደዚህ የሚያደርጉት። ይሄ ሰውዬ ገዱ የተባለው ይሄ ውዳቄ ሰባተኛ ክፍል ሰው ስልጣን እንዲይዝ የተደረገው ስልጣን አንፈልግም ብሎ ተብሎ እኮ ነው አሉ። አሜሪካ ሂዶ እኛ ታግለን ስልጣኑን ለኦህዴድ ሰጠናል እና አማራ ለስልጣን አይደለም የታገለው፣ አሁን ለውጡን ማስቀጠል ነው፣ አርፈ ተቀመጥ እያንዳንድ አማራ ብሎ ነው በድፍረት ነው ደረቱን ነፍቶ የተናገረው። እንግዲህ ምን ጥርጥር አለው? ውርደት ሰምቶ ዛሬም ገዱ የሚል ቅጥረኛ ባንዳ እየሰማ የሚነዳ ብዙ ነው ያለ፣ ቀላል አይደለም። አዎ እነኚህን ነው እንግዲህ የኛ ጥንካሬ የሚመዘነው። ዛሬ ትላንትና ከትላንት ወዲያ የሰማሁት በበርካታው የጠላት ምስለኔ የነበሩት አማሮች ወሎ ውስጥ በተደረገው ፍልሚያ ሊያመልጡ ሲሉ ፈጇቸው ነው። እጅግ ነው አንጀት የቅቤራ ሰው ይህ በመደረጉ አማራ እየሳሳ ወገን ለወገን እንትን አይባልም እያለ እነኛ አረመኔዎች ከጦርነት ጋር የማይተዋወቁ 20-30 ሆነው ሰው የሚገሉ አረመኔዎች ናቸው። ስለዚህ በጦርነት ከተሸነፉ ከዓመት በላይ ከሆናቸዋል። አማራን በገዛ ወንድማማቾችን የሚያዋጉ ባንዶች ከነሱ የበለጠ ጠላት ምንም የለንም እና እነኚህ መወገዳቸው አንድና ሁለት የለውም። በላይ ዘለቀ የዛሬ 90 ዓመት ያደረገውን እንትን ነው ዛሬ በመደረግ ላይ ያለው። አላንዳች ምህረት ውጭ ያለውንም ይሄን የባንዳ ካዳሚ ፈረንጅ እንደሚለው ቱኔመን ሼምደም ስማቸው እየተጠራ ሊነወሩ ስማቸው ሊጎድፍ የሚገባቸው ናቸው ለፍርድ እስከሚቀርቡ ድረስ እና እኛ ብዙዎቻችን የምረዳው ነገር ምንድን ነው? እገሌ ማን ነው ብለን ማንጠይቅ ነን። እገሌ ማን ነበረ? ያኑርህ እና እገሌ ማን ነበር ብለን ማንጠይቅ ነን። የማ ልጅ ነው? የማ ዝርያ ነው? ባለፈው ጠቅሼው እንደነበረው የሂትለር ዘመዶች ስማቸው የጎደፈ ስለነበር ገሚሶቹ አናገባም። ገሚሱ ስሙን ለወጠ። ማን ሆኖ ነው ያለቀው? እንዲህ አይነት እጣ ፈንታቸው ይሄ ነው መሆን ያለበት እነኝህ ወራሪዎች። ስለዚህ ደስ የሚያሰኝ ነው መመንጠራቸው እና የነኝህን ለወደፊት እኔን ያየ ተቀጣ ሊባል ይገባል። ባንዳ ባለፈው
ሀብታሙ ባለ ይህንን ልደቱን ነው 6 7 ትውልድ መወንጀል አለበት ነው አለ ተብሎ እንኳን 17 ትውልድ ዘር ካለው እንደውም ይህ ቆሻሻ አዎ ያጠፋው ጥፋት ለ6 7 ትውልድ ድረስ የሚተላለፍ ወንጀል ነው። ስሙ አይለቅም። በሱ ጥፋት የጠፋ ህይወት፣ ያጭበረበረው፣ ያታለለው፣ የተሸጠው ሀገር፣ የፈረሰው፣ የወደመው ንብረት በሙሉ እስከ 7 ትውልድ የሚተላለፍ ነው። አይለቅም ቶሎ ነው ያለ እና ያው ባንዳ ሳር ቅጠሉ ያግዘዋል፣ ጊዜው ነው። እንደዚህ እንደ አረም አበባ ቶሎ አብቦ የሚፈነዳ ነው፣ ቶሎ አብቦ የሚደርቅ ነው እና ያችን የሚያብብባትን ወቅት ላይ ሆይ ሆይ ተባለ። ወያኔም ምኑም ሆይ ሆይ አለለት። አሁን ዞሮ ዞሮ እየጨለመባቸው ነው። እዚህ ጋር እንደው ካነሳው አንጻር ዶክተር ህልውናን አጠፋለሁ፣ የአንድን አማራን አጥፍቻ ሀገር መሰረታለሁ። አማራ እያለ እንኳን ናዝሬት ደብረ ዘይት ባሌንና ወለጋን የኔ ነው ማለት አልችልም ብለው ሀገር እያፈረሱ ህዝብ እያጠፉ ባህል እምነት እየደመሰሱ የሚገኙትን የእነዚህም ቅጥረኛ ወንጀለኛ ባንዳዎች ሆነው የሚያገለግሉም አሉና ትልቁ ጥፋት ግን ይሄን ሁሉ እያየ ኃላፊነቱን መወጣት ያልቻለው ዝም ያለው የአማራ ኤሊት አይደለም ወይ ዶክተር? እንደው ይህንን ብጨምር ምን ጥርጥር አለው? ምናልባት አጫውቼ እንደሆነ አንድ ማውቃት የኛ አማራው ይህን ሰሞን አንድ ለረጅም ጊዜ አድራሻዋን ያልነበረኝ የተማረች ሐኪም ናት። ትንሽ ቆርቁራት በሚል አንዳንድ ነገር እልክላታለሁ እና የሚደንቅ ነገር ነው እንግዲህ እቺ በአንድ በኩል የአርበኛ ዘመዶች ዝርዮች ሆነች ሰው አይ እኔ እንደውም እንዲህ አይነቱን እንትን ልሰማ አልሻም ነበር። ምትኑ እንትን እንግዲህ ተደላላ በሷ እንትን ማንም ውጭ የሚኖረው ሐኪም በአውሮፓ በየቦታው እንትን ያለው ተደላሎ የሚኖር ነው። ምንም ችግር ያለ ችግር ሊባል የሚገባ ተንደላቆ የሚኖር ነው። ምንም ጥርጥር የለውም። እና እንደው እጅግ ያዘንኩበት ይህን አልጠረጠርኩም፣ ይህን ትላለች የሚል ግምት አልነበረኝም። እንዲህ አይነት ምላሽ እና እንደነኛ አይነት ሰዎች ያለብንን እኛ እንግዲህ ስማቸውን አልጠራም። የአባቷ አጎት ነው እንዲህ የነበሩ አድዋ በ13 ዓመታቸው የዘመቱ የእንደነኛ አርበኛ ዝርያ ይህን እንዲህ አይነት ምላሽ እንትን ያለች እና ይህም ምክንያት አለው። አንተነህ እነኚህ ሰዎች ስላልተዋረዱ ነው። አገራችን ሰላም በምትሆንበት ጊዜ ምን አድርገሃል መባል አለበት። ዛሬ ቤታቸውን የሚጦሯቸውን ወላጆቻቸውን ልጆቻቸውን ማነው ሚስትና ልጆቻቸውን ትተው ዱር ቤት ያሉ ጀግኖች በርካታው እያለቀ ኢትዮጵያን ነፃ የሚያወጣ ፋኖ የቁም ስቅሉን የላመ የጣመ ሳይበላ ዱር እንትን ያለን እንትን ዛሬ እዚህ ተግበስብሶ እንትን ያለን በትንሹ ጽድቁ ቀርቶ በወጉ በኮነኝ ነው። እነኚህን እንኳ ላግዙ ይቅር ከጠላት ጋር ማበር ነበረበት ወይ? እነኛን እዛ ያሉ ውዳቂዎች መደገፍ ነበረበት ወይ? እና ለዚህ የበቃንበት እገሌ የት ነበርክ ሊባል ይገባል። አሁንም ወደፊትም በትክክል ወጣት በምናደራጅበት ጊዜ አገር ቤት እያለው ዶክተር የአማራ ወጣት ማህበሩን በምናደራጅበት ሰዓት አሁን በህይወት የለም፣ አንድ ብአዴን ነበረ ምግባሩ ከበደ የሚባል እና እሱ ቢሮ ተሰበሰብን። ከተለያየ የአማራ ክልል ብለው ካጠሩት ውስጥ የተሰባሰብን ወጣቶች ያደምጣሉ እና ምንድን ያለን በዛ ለውጥ በሚባል የተጭበረበረ የተሰረቀ ትግል ወቅት ነበረና ለእናንተ አቅማችሁ ወጣቱ ነው። ሰው መሆን ከፈለጋችሁ አማራን መከስ ከፈለጋችሁ ይህን ወጣት መያዝ አለባችሁ። ይህን ወጣት ካልያዛችሁ በኦሮሚያ በትግሬ የሚደረገውን እንቅስቃሴ መቋቋም አትችሉም፣ እናንተም ትጠፋላችሁ፣ ህዝቡም አማራም ዋጋ ይከፍላል አለ።
አፌዘብንና ምንድን ያለ በ1991 የተቋቋመ የአማራ ወጣት ሊግ ስላለ እዛ ተቀላቀሉ እንጂ አማራ አማራ አትበሉ፣ በሌ ከክልሉ ውጭ የሚኖረውን አማራ ስጋት ላይ ትጥሉታላችሁ፣ በእናንተ ቁጭት ታስመቱታላችሁ የሚል ሰበካ ወጣቱ ውስጥ እንትናለ እና በ1991 ወያኔ ያቋቋመው ወጣት ሊግ ነው። እንግዲህ እነዚህ አሁን የፋኖ መሪነን ምናምን የሚሉት ሁሉ ጋዜጠኛንን የሚሉት ሁሉ የሰለጠኑበት የተቋቋመበት ነው የአማራ ወጣት ሊግ ተብሎ እና እነሱ ሁሉ ያደጉበት ነው። ያ የወያኔ ስሪት የወያኔ ርዕዮት አስፈጻሚ ጭንቅላቱ የታጠበ ማንነቱን የካደ ወጣት የተፈጠረበት ነው እና በዛ ግቡ ሲለን አይ እንግዲህ እኛም ዕጣ ፈንታችንን ማድረግ ባለብን ልክ እንሄዳለን፣ እናንተም እንግዲህ እንተያያለን ተባብለን ተለያየን። ስብሰባውም በውል እንትን ሳይል ሳይቋጭ ቀረ። እንደዚህ አይነት ትውልድ እያስፈራሩ ይፈጥሩ ነበር። ጀነራል አሳምነው ጽጌም በህይወት እያለ ነፍሱን ይማረው ገዱ አንዳርጋቸው የሚባለው የክልል ፕሬዚዳንት ነበረና ወያኔ የሚሊሻውን ሁሉም ትግሬ እንዲታጠቅ አድርገው በልዩ ኃይል ያላትን ጦር ደግሞ በመከላከያ ደረጃ አቀናጅ ታጨርሳለች። በኦሮሚያ ክልል ወደ 30 ዙር ልዩ ኃይል ሰልጥኗል። በወቅቱ በሶማሌ ክልል ከ30 ሺህ በላይ የሶማሌ ክልል ልዩ ኃይል ሁሉ ተፈጥሯል። አማራ ላይ 1000 የሚሞላ ልዩ ኃይል የለም። አድማ ብተና የሚባል ነበር። ወያኔ ያሰለጠነው ጸረ አማራ የሆነ አማራን የሚገድል ነበር እና ጀነራል አሳምነው ጓዶቹን ይዞ እቅድ አውጥተው ነድፈው አማራ ነህ እየተባለ ከመከላከያ ሰራዊቱ ከፌዴራል ፖሊሱ ከክልል ከምን ፖሊስ በኢትዮጵያ ምድር የተባረረውን ሰብስበን አጭር ጊዜ ስልጠና ሰጠን፣ እንደው ለዚህ ህዝብ ዋስ መከታ እንዲሆነው ማድረግ አለብን የሚል ፕሮፖዛል ይዞ ሄደ ገዱ አንዳርጋቸው ቢሮ። ሌባና ወንበዴ ሰብስቤ አላሰለጥንም ነው ያለው የመጀመሪያ የሰጠው መልስ። ከዛ በኋላ እንደዚህ ከሆነ እኛ እዚህ መቀመጥ አያስፈልገንም፣ የአማራ መሪዎች ተብለን እዚህ መቀመጥ አያስፈልገንም አሉ። ከዛ ሰውየው ሁኔታውን አየ፣ የወጣቱን እንቅስቃሴ አየ። ክልሉ ከክልል ወጣ፣ ፌዴራል ሄደ ጠላቶቻችን ጋርና ክልሉ ከእጃችን ወጧል ብሎ ነው ሪፖርት ያስገባ ለዚህ ለኦሮሞማ ለአብይ አህመድ ለወያኔዎች ለምኑ ማለት ነው። ዛሬ እንደገና አማራን አድናለሁ እያለ ተመልሶ ይተውናል እነመለስን አሁንም እየሰገደ እንትን እያለና ትውልዱ በዚህ ልክ ነው ዶክተር፣ ትውልዱ በዚህ ልክ አንገቱን እንዲደፋ አንገታቸውን ደፍተው አንገቱን እንዲደፋ ያደረጉት መጀመሪያ ተመልምለው ለወያኔ ለኦሮሞማ አቅም ሆኑ ጉልበት ሆኑ እንጂ ወያኔንም ሆነ ኦሮሞማን አሁን በጦርነት ፈተሽ ናቸው። ወንድሞቻችን እህቶቻችን ባዶ እጃቸውን ወጥተው ዱቄት አድርገዋቸዋል እና ይሄ ለትውልድ አስተማሪ በሆነ መልኩ ባንዳነት ቅጥረኛነት መቅረት አለበት ብዬ ነው የምማምነው እንደ ፍኖተ አማራ አቋም። ዶክተር ወደ ሶስተኛ ጥያቄ ልግባ ሀሳብክን ከቋጨ። ሶስተኛ ጥያቄ እንግዲህ ህልውና ተከበረ የሚባለው አንድም የተወረረ የተነጠቀ አጽመ ርስት ሲመለስና በባለቤቱ በይዞታው ስር ሲጸና፣ ሁለትም ህልውና አጥፊ ወይንም የህልውና ስጋት ህልውና አጥፊ የሆኑት አሁን በእኛ በአማራ ወያኔና ኦሮሞማ ይሄ ብአዴን የሚባለው የነዚህ ግርፎች የነዚህ ግልገሎች አብን እያሉ የፈጠሩት ሰማያዊ ፓርቲ አዴፓ ባልደራስ የሚሏቸው አሯሯጭ ድርጅቶች አሉ። እንደገና ደግሞ አሁንም በፋኖ ውስጥ መሪነን ብለው የፋኖን ትግል እያመሰቃቀሉ የሚገኙ ቅጥረኛ ባንዳዎች አሉና እነዚህ የህልውና ስጋት ከመሆን አልፈው ሲጠፉ ነው ህልውና ተከበረ የሚባለው። አጽመ ርስት ሲመለስ ነው የአንድ ህዝብ ማንነት ተመለሰ የሚባለው። የአጽመ ርስቱ የባህሉ የእምነቱ ምንጭ ስለሆነ ከአያት ቅድመ አያቶቹ ጋር በመንፈስ የሚናበብበት የሚገናኝበት ስለሆነ ከመሬቱ የተነቀለ እንግዲህ ከባህሉም ከእምነቱም የተነቀለ ነውና ሰላምም ሰፈነ የሚባለው አሁን እንደገለጽከው የዘገየ የቆየ የሩቁም የቅርቡም ፍትህ ሲፈጸም ነው። ይህ ካልሆነ አዙሪቱ ይቀጥላል። በዚህ ሁኔታ በጊዜ ሂደት አማራም ይጠፋል፣ ኢትዮጵያም ትፈርሳለች ማለት ነው። እንደው በዚህ ዙሪያ እንደ ማጠቃለያ መዝጊያችን ነው አንዳንድ ነገሮችን ብለን ለተሞክሮ እኛ ጋር እየተፈጸመ ያለው እንደው በከፊልም ቢሆን በሌላው ዓለም በሌላ ሀገራት ላይ ተፈጽሟልና እንደው እንዳስረጅም የምታቀርባቸው ነገሮች ካሉ ዶክተር፣ ይሄንን ለመጨረሻ ጥያቄ ነው። እሺ፣ በህግ እንግሊዞች የሚሉት አሉ ጀስቲስ ዲሌይድ ኢዝ ጀስቲስ ዲናይድ ይላሉ። የዘገየ አሁን ያልካትን ነው። የዘገየ
ፍትህ እንደታጎለ ሊቆጠር ይገባል ነው እና የታጎለ ያህል ነው። ትክክል ነው። እኛ ለዚህ ለደረስንበት አንዱ እንትን ተገቢው እ፣ ፍትህ ሰፍኖ ስላልነበረ ነው እና በርካታ ሀገሮች ከዚህ የተላቀቁበት አንዱ እንትን የተወረሩ ሀገሮች እንደኛ ሀገር የተወረሩ ነበሩ አውሮፓውያኖች ድንገት እኛ ሀገር 400 ዓመት ቢቆይም አውሮፓውያኖች ድንገት ከምስራቅ የመጡ ሞንገልስ የሚባሉ ዛሬ ሞንጎሊያ ከሚባለው ፈረሰኞች አገር ወረው ያለውን አጥፍተው ሴት ወንድ ሳይሉ እየጨፈጨፉ በፈረስ ድራሽ አባቱን አጥፍተው ከድፍን አውሮፓ በርካታ ሰው እንደውም እስከ 100,000 ህዝብ ሰራዊት ነው። ይሄ የዛሬ 900 ዓመት ግድም ነው። ወደ 100,000 ሰራዊት ነበረ ያለቀው የአውሮፓኖቹ እና እነኛ ፈረሰኞች ናቸው። የሰውን የተቀማጩን ህዝብ የነዋሪውን ህዝብ ባህሪ አይተዋል። እቤት ተቀምጦ እንትን ነው። እነኚህ ዘላኖች ናቸው፣ በፈረስ ሲሄዱ የነበሩ ናቸው። ሳያስቡት ለ40 ዓመት በርካታ ህዝብ 100,000 ሰራዊት ነው በጥቂት ቀናት ውስጥ እንኳን የፈጁባቸው። ግን ትምህርት ተምረው እነኛን ሰዎች ድራሽ አባታቸውን አጥፍተው ከሀገራቸው ለመንቀል ችለዋል። ተመሳሳይ ሁኔታ ሀገር የተወረረበት እነ ስፔንና ፖርቹጋል ለ800 ዓመት ያህል ከሞሮኮ ከቱኒዚያ እስልምና ይስፋፋ በነበረበት ጊዜ ደቡብ አውሮፓን ይዘው ለ800 ዓመት ቆራጭ ፈላጭ ሆነው ይኖሩ ነበረ። ተወላጁ አንገቱን ሰብሮ አልተደራጀም ነበር። አረቦቹ ወረውት ከአፍሪካም ከምዕራብ አፍሪካም የመጡ እንትኖች ያው ሙርስ ነው የሚባሉ የነበሩት እነኚህ ሰዎች ወረው ለ800 ዓመት ያህል ሲኖሩ አውሮፓኖቹ አንገታቸውን ሰብረው እነኚህን ሰዎች ለመገላገል ይቆርጣሉ። በ14ኛ 1480 ግድም ነው። አሜሪካን ከመውረራቸው በፊት ነው በነገራችን ላይ የሆነው። ልክ አቅማቸውን አይተው እንደበረቱ ማንቁርታቸውን እየያዙ ከሀገር ውጡ ይሏቸዋል። ያ ሁሉ ወራሪ 800 ዓመት እንጃ ወደ 40-50 ትውልድ ነው ሙልጭ አድርገው ከሀገር እንዲወጡ ያደርጓቸዋል እነኛን ሰዎች። ይሄ የሆነ ነው። እንኳን ዛሬ የዛሬ 500 ዓመት እንኳን የሆነ ጉዳይ ነው። እነኚህ ሰዎች ኦሮሞ ተብዬዎች ኢትዮጵያን ከመወረራቸው በፊት ነው የሆነው። እነሱ በ15 20 30 40 ከግራኝ በኋላ ነው ኢትዮጵያን ወረራው እኮ 1 ዓመት ብቻ አይደለም፣ ለረጅም ጊዜ ነበር ኢትዮጵያን የወሩ የነበረው እየተንፏቀቀ። አዎ። እና እየተንፏቀቀ አገር በእጃቸው እስክትወድቅ ድረስ እና ለዚህ የበቁበት አንዳች ነገር ተነስቶባቸው ያውቅ ስላልነበረ ነው። የቀድሞ መሪዎች እንዳልኩት የገዛ ችግራችን ስለነበር ጦርነት ቀላል ነገር አይደለም። የግራኝ የቱርክ 15 ዓመት በውስጥም የነበረው ጦርነት አገሪቷን ባደቀቀበት ጊዜ ነው እነኚህ ሰዎች የገቡትና በመረጋጋት ላይ በነበሩበት ጊዜ እና አፄ ቴዎድሮስ እና አፄ ዮሐንስ እነኚህን ሰዎች ከሀገራችን ሳናወጣ ባሉበት እያሉ ነበር እድሜያችን ማነው ያለፈው በጠላት እጅ ህይወታቸው ሊያልፍ የበቃው። አፄ ቴዎድሮስ ያው ራሳቸውን ቢያጠፉም እና እነኚህ ሰዎች በርካታ ተመሳሳይ ጉዳይ አለ። ሌላ ሀገር ወራሪዎች ከሀገር የወጡበት 160 ዓመት ግድም መሰለኝ ፈረንሳይን ወረው የነበሩ አልጄሪያን ወረው የነበሩ ፈረንሳዮች
ሴት ወንድ ሳይል መነቃቁላ እንትን ያላቸው ያን ያህል ዘመን ከቆዩ በኋላ ነው። ርስት በሺህ ዓመቱ ለባለቤቱ የሚባለውም ለዚያ ነው። ቀን አይገድበውም እና እነ ዚምባብዌ ወደ 100 ዓመት ሀገራቸውን ወረ የነበሩ ሰዎችን ፈረንጆች እንደውም በርኅራኄ በርካታ መሬት የያዘውን ነው እንዳለ መሬቱን እንትን ተብሎ ለአገሬው ተደለደለ። እርግጥ ያሉ ፈረንጆች አሁንም እንደ ዜጋ ሆነው የሚኖሩ እነሱን አልነኳቸውም። ስለዚህ በበርካታ ቦታ የተከሰተ ጉዳይ ነው። ሊደረግም የሚገባው ነገር ነው። የዛሬ 5-6 ዓመት ግድም 200,000 ኦሮሞ ተብዬ ነበረ ሀርጌሳ አካባቢ ይኖር የነበረው ሶማሊላንድ ውስጥ። ኢትዮጵያ ውስጥ ያለውን ሶማሌ ኦጋዴን ያለውን ሶማሌ በርካታ ስለፈጁ አቅም አገኘም ብለው መንግስት በሆኑበት ጊዜ በፈጁበት በዛ ተቀይመው ወገኖቻችን እንዲያደረጋችሁ ብለው 200,000 ነው ከሀገር ያባረረው ሶማሌ። የሶማሊያ መንግስት ማለት ነው ሶማሊላንድ። እነኚህ ሰዎች ተባረው አይደለም ወይ የመጡት ወደ እኛ ሀገር? ኬንያኖች ማነው ሶማሌዎች እኮ ያበረሯቸው እኮ ናቸው። ሃይማኖት የሌላቸው ሶማሌ ሃይማኖት የሌላቸው የበከተ የሚበሉ ቆመው የሚጸዳዱ በምንም አይነት ከክርስትናም ሆነ ከእስልምና ጋር ሊተዋወቁ የማይችሉ ሰዎች ናቸውና ከሀገራችን ብለው ሙልጭ አድርገው ያባረሯቸው ሶማሌዎችና ባንቶዎች ናቸው፣ የኬንያ እንትኖች። ስለዚህ እንደ ኢትዮጵያዊነት ለመኖር ቢሹ እሱ አንድ ነገር ነው። ግን ለተፈጸመው ወንጀል ዛሬ በተፈጸመው ወንጀል በምንም አይነት የኢትዮጵያ ሕዝብ የቀን ጉዳይ እንጂ ይህንን ይቀበላል የሚል ግምት የለኝም። ዛሬ 120 ሚሊዮን ሕዝብ ያለባት ኢትዮጵያ የቁም ስቅሉን የሚያየው መሬቱን የተቀማ እንትን የሚቀበልበት ምንም እንትን የለውም። ስለዚህ የፍትህ ጊዜው ዛሬ ነው። ዛሬ ምንድነው ሊያመልጥ የሚገባውም ጊዜ አይደለም። ዛሬ በምንም አይነት ምህረት ሊደረግ ምህረትም ማድረግም የሚችልም እንትን የለም። የአያቴ ቅድመ አያቶቹን ርስት የመረከብ የጉራጌው፣ የወላይታው፣ የሲዳማው፣ የከምባታው፣ የሀዲያው፣ የጋሞው፣ የድፍን ኢትዮጵያ የሶማሌው፣ የአፋሩ አፋርን የመሰለ ጀግና እንዳለ ውሃ መጠጣት እስኪያቅተው ድረስ ነው የአባይን ወንዝ ከበው ሀገራቸውን ያስለቀቋቸው። አፋር ጥንታዊ የኢትዮጵያ ሕዝብ ነው እና እነኚህ ወራሪዎች ከሀገራቸው እንዳለ አቅፋፎ ምድር ላይ እንዲኖሩ ያደረጓቸው እነኚህ ሰዎች ናቸው። ስለዚህ ፋኖ ትልቅ ኃላፊነት አለበት። የቀሩትንም ኢትዮጵያውያኖች የርስታቸው የአባቶቻቸው ርስት ባለቤትነት ሊያሳልጥ የሚገባው ኃይል ነውና ይቀራል፣ ይዘገያል የሚል እንትን የለኝም። እኔ ፋኖም ባያደርገው ህዝቡ ያደርገዋል። ጋሞው፣ ሲዳማው፣ ወላይታው ማንኛውም ኢትዮጵያዊ አይቀርም። ነዋሪው ነዋሪ አይደለህም ተብሎ ሲነቀል፣ አጽመ ርስቱ ሲወረስ፣ ሀብት ንብረቱ ሲወድም፣ እምነቱን እንዳታመልክ ተብሎ ሲከለከል፣ ቤተክርስቲያኑ መስጊዱ ሲቃጠልበት፣ ሰንደቅ ዓላማህን አትይዝም ተብሎ ኢቭን በጥበብ በነጠላ በጋቢ ላይ ያለ እንኳን ሰንደቅ ዓላማ እንዳይደረግ ሲደረግ፣ የባዕዳን ሰንደቅ ዓላማ የግብፅ ባንዲ ሰንደቅ ዓላማ የጥቁርና ቀዩ እንዲተዋወቅ ሲደረግ፣ ባህል ሲደመሰስ፣ የወራሪነት ሁሉም ቤት ችግሩ ስላንኳኳ በፊት አማራ ነበር ሲባል የነበረው አሁን ሁሉም ቤት ስላንኳኳ በሲዳማው፣ በጉራጌው፣ በወላይታው፣ በሀዲያው፣ በከምባታው፣ በጌዲዮው፣ በበርታው፣ በኒወሩ፣ ባኛዋኩ፣ በሶማሌው፣ በአፋሩ፣ በጉራጌው፣ በስልጤው በሁሉም ቤት ስላንኳኳ ወረራውም አሁን የአርባ ምንጭ እንዳልከኝ ለ17 ሰዎች ብሎ ትምህርት ቤት መክፈት፣ ከዛ የኛ ነው ማለት ስም መቀየር፣ አፋር ሂዶ ትምህርት ቤት መስራት፣ ቤንሻንጉል ጉሙዝ በርታ ውስጥ ሂዶ ጉሙዝ ውስጥ ሂዶ ትምህርት ቤት መስራት፣ ከዛ እንደዚህ ማድረግ፣ ይሄ ሁሉ ወረራና መደምሰስ ሁሉም ስላየ ጽዋው ስለሞላ ነው።
ትክክል። ዳይኖሰርም የጠፋ ጊዜ ቀናይ ብሎ ሁሉንም አዳሽቄ አጥፍቼ እኖራለሁ ብሎ ሲል ነው እንግዲህ ዳይኖሰርም ታሪክ የሆነውና አሁንም የምዕራባውያንን ጭራቆች ተማምነው የባህረ ሰላጤን ገንዘብ የዱባይን ገንዘብ ተማምነው አገር ቢወረሩ እና እንትን ቢሉ ህዝብን ማጥፋት አይቻልም እና በሰፈሩት ቁና መሰፈር አይቀርም ነው ዞሮ ዞሮ ያ ነው እንግዲህ ዶክተር። በሚቀጥለው በሌላ ዝግጅት እንገናኛለን። አድማጭ ተመልካቾቻችንም አንድ እንትን እንደው ማስገንዘቢያ እንትን ልበል። ኦሮሞ ተብዬ ቅድም አንስተው ነበር። ኦሮሞ ተብዬው ለተባለው ለደነቆረው ወጣት ዛሬ በገዛ መሪዎቹ ከቀሩት ኢትዮጵያኖች ጋር በጠላትነት እንዲታይ ያደረጉትን ነፍሰ ገዳዮች ይህ ለትግራይ ህዝብም ጭምር ነው። እነኚህ ወራሪዎች ባንዶች በትምህርት በስነ ባህሪ በምንም ያልተደገፉ የመጨረሻ በትግሬ ውስጥ ርካሽ የሆኑ የባንዳ ዝርዮች የትግሬን ህዝብ የተጠላ የተናቀ ያደረጉ በአማራው ላይ ሊገለጽ የማይችል ወንጀል እንዲፈጸም ያደረጉ ባልጠረጠረ እንደ ታላቅ ወንድሙ ይታደገ የነበረውን አማራ በጠላትነት ለግፍ እና ለነኚህ ለአረመኔዎች የዳረጉ ወያኔዎችን ከማንም የበለጠ ሊታገላቸውና ለፍርድ ሊያቀርባቸው የሚገባው ተወላጁ የትግራይ ህዝብ ኦሮሞ ተብዬዎችንም የገዛ ህዝባቸው ነው። እነኚህን ነፍሰ ገዳዮች ለፍርድ ማቅረብ ያለበት ስርየት የሚገኘው ይህን ሲያደርጉ ብቻ ነው እና አለበለዚያ ምንድነው ከኑግ የተገኘ ሰሊጥ አብረህ ተወቀጥ ነውና እነኚህ ሊሸሹበት የሚገባቸው እንትን ያለው እነኚህ ነፍሰ ገዳዮች ትልቁ ጠላት ለኦሮሞ ለሚባለው ህዝብም ሆነ ለትግራይ ህዝብ ከማንም በላይ ጠላቱ እነኚህ እንወክላቸዋለን የሚሏቸው የወያኔና የኦሮሞማ ፋሽስቶች ናቸው። ከምንም በላይ ለእኛ ለቀረነው ኢትዮጵያውያኖች ለአማሮች ጠላትነት የባሰ ጠላት የሚሆኑት ለገዛ ሰዎቻቸው ናቸው። ጊዜ ያሳያል እና ከዚህ ሊድኑ የሚችሉበት የትግሉ ተባባሪ ሆነው እነኝህን ነፍሰ ገዳዮች ለፍርድ ሲያቀርቡ ወይም አስፈላጊውን እርምጃ ሲወስዱባቸው ነው። ይህ እንትን የሆነው አንድ ምሳሌ ልጥቀስ። ሙሶሎኒ ኢትዮጵያን በወረረበት ጊዜ ምስራቅ ዩጎዝላቪያን በወረረበት ጊዜ በፈጸመው ወንጀል ይቃጠሉ የነበሩ የገዛ ጣሊያኖች አገራቸውን ስላደህየ ይሄን አደርግላችኋለሁ ብሎ አገሪቷን የጣሊያን ህዝብ አዘቅት የጣለ ስለነበር ሊያመልጥ ሲል ይዘው ከነ ቁባቱ ከነ ወዳጁ በጥይት ደብድበው አልጠግብ ብለው ያሳረካቸው ቁልቁል ሰቅለው በመትረየስ ወንፊት ተደርጎ ነው የሞተው። የነኚህ የወያኔና የኦሮሞማ ተብዬ ልሂቃን ከዚህ የተለየ ዕጣ ፈንታ ሊኖራቸው አይገባም። ይህን የሚያደርገው ደግሞ የገዛ ወገናቸው የሚባለው ነው። እናችን ላስገንዝብ ብዬ ነው። አንተነህ ለአማራውም ዶክተር አመሰግናለሁ። እንግዲህ ያው ህዝብ ነዋሪ ነው። ድርጅት ይፈጠራል። ለጥፋትም ለልማትም ተፈጥሮ ያሰበውን ጥፋትም ፈጽሞ ልማትም እንትን ብሎ አርጅቶ በራሱ መጥፋቱ አይቀርምና ህዝብ ግን ነዋሪ ስለሆነ በህዝብ ስም የሚቀመጥ ጠባሳ እና ወንጀል ለዛ ህዝብ ዕዳ ነውና ይሄንን በጊዜ መረዳትና የሚወሰደውን እርምጃ ወስዶ ማስተካከል የትግሬም ህዝብ የኦሮሞም ህዝብ ኃላፊነት ነው ብዬ ነው የማምነው። ትክክል መልእክት ነው። አመሰግናለሁ። አድማጭ ተመልካቾቻችን እንደዚህ አይነት እውነት እንደዚህ አይነት ሀቅ ፊት ለፊት መስማት ማየት እኔም ከዶክተር ደብሩ እንደሰማው ዶክተር ደብሩም የራስ አበበ አረጋይ ነው ብሎ እንደሚናገረው የጠላትን ማንነት ያወቀ ይጀግናል፣ የጀገነ ደግሞ ጠላቱን ያሸንፋል። ጠላቱን ያሸነፈ ከባህሉ ከእምነቱ ከቋንቋው ከቅርሱ ከታሪኩ ጋር ሆኖ በአጽመ ርስቱ ትውልድ ካለ ስጋት እንዲቀጥል ያደርጋልና እንዲህ አይነት ሀቅና እውነቶችን ለህዝብ እንዲደርሱ የዘመድ ሚዲያን የዘመድ ቴሌቪዥንን ማገዝ ባለቤት መሆንና ኃላፊነታችንን መወጣት አለብን። በዘመድ ቴሌቪዥን ደግሞ ማየት መስማት የማንችል በፍኖተ አማራ ዩቲዩብ ቻናል ሰብስክራይብ፣ ሼር እና ፎሎው እያደረግን መልእክቱ ላልሰማ እንዲደርስ ኃላፊነታችንን እንወጣ እያልኩ
ዶክተር ደብሩ ለነበረን ቆይታ አመሰግናለሁ። በሌላ ዝግጅት እንገናኛለን። ሰላም። እግዚአብሔር ይስጥልን።